ሰበር ትግራይ የሰሜን ኢትዮጵያንና የመላውን ቀጠናውን የፖለቲካና የደህንነት ሚዛን ፍጹም በሆነ መንገድ የገለበጠ መላውን ዓለም ደግሞ በከፍተኛ ድንጋጤ ውስጥ የከተተ እጅግ አስገራሚ ሰበር መረጃ ተሰምቷል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በሰሜን ኢትዮጵያ ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባሏቸው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አባላትና የቅርብ ቤተሰቦቻቸው ላይ አስቸኳይ የቪዛ ገደብ መጣላቸውን በይፋ አስታውቀዋል። ይህ ውሳኔ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን የሰላም ጥረት ሆን ብለው በሚያስተጓጉሉ አክራሪ አቋም ባላቸው አመራሮች ላይ ተጠያቂነትን ለማስፈን የተላለፈ የአሜሪካ ጠንካራ ድንገተኛ ዱላ ሆኗል። ይሁን እንጂ ይህ እገዳ የመጣው እንዲሁ በዲፕሎማሲያዊ ውጥረት ብቻ አይደለም። በትግራይ ክልል ውስጥ ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል ወደ ኋላ ተመልሶ የሚተገበር አዲስ ረቂቅ ህግ መዘጋጀቱ የፌደራል ባለስልጣናት ህወሓት ጥቃት ሊሰነዝርብን ወስኗል ሲሉ የሰነዘሩት ከባድ ውንጀላ ጭምብል ያጠለቁ ታጣቂዎች በንጹሃን ወጣቶች ላይ የጀመሩት አሰቃቂ የግዳጅ ወታደራዊ አፈሳ ቀጠናውን ዳግም ወደ አስፈሪ ጦርነት አዙሪት ውስጥ መክተቱን ተከትሎ የመጣ ነው። በልዩ ትንታኔያችን የአሜሪካውን ማዕቀብ ድብቅ ሚስጥር፣ የፌደራል መንግስቱ ተሳትፎና ሰሞናዊው የትግራይ ክስተቶችን በዝርዝር እንፈትሻለን። አብራችሁን ቆዩ። በዋሽንግተንና በመቀሌ መካከል ለረጅም ጊዜ በትዕግስትና በዲፕሎማሲያዊ መቻቻል ሲመራ የነበረው ግንኙነት አሁን ላይ ፍጹም ወደ ከረረና ወደማይቀለበስ ግጭት መሸጋገሩን የሚያሳይ ታላቅ የፖለቲካ ማዕበል ተከስቷል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ባወጡት ድንገተኛና እጅግ ጠንካራ መግለጫ በኢትዮጵያ ስደተኞችና ዜግነት አዋጅ አንቀጽ 212 በተሰጣቸው ህጋዊና አስገዳጅ ስልጣን መሰረት በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አባላትና የቅርብ ቤተሰቦቻቸው ላይ ጥብቅ የቪዛ ገደብ መጣሉን ይፋ አድርገዋል። አሜሪካ ይህንን ውሳኔ ለማስተላለፍ የተገደደችው በትግራይ ክልልም ሆነ በመላው ቀጠናው ያለውን አንጻራዊ ሰላምና ደህንነት አደጋ ላይ ጥለዋል ባሏቸው በድርጅቱ ውስጥ በተለይ አክራሪ አቋም አላቸው በተባሉ አመራሮች ላይ መሆኑን ሚኒስቴሩ በግልጽ ጠቅሰዋል። ይህ እርምጃ አሜሪካ በሰሜን ኢትዮጵያ ጉዳይ ላይ ያላትን የዲፕሎማሲ ትዕግስት ማጠናቀቋንና አዲስ የቀይ መስመር ማስመሯን ያሳየ ክስተት ነው። የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው ዝርዝር መግለጫ መሰረት ይህ የቪዛ ማዕቀብ የመጣው እንዲሁ በዘፈቀደ ሳይሆን በህወሓት አመራሮችና በኢትዮጵያ ፌደራል መንግስት መካከል እየተባባሰ የመጣው አደገኛ ውጥረት የሰሜን ኢትዮጵያን ሰላም ዳግም ከፍተኛ አደጋ ላይ ስለጣለው ነው። በተለይም በዚህ ዓመት መጀመሪያ ላይ በትግራይ የጸጥታ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው ቀጥተኛ ወታደራዊ ግጭት የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት ተከትሎ የተገኘውንና ህዝቡ ትንፋሽ የዞረበትን አንጻራዊ መረጋጋት ሙሉ በሙሉ የሚፈታተን ሆኖ ተገኝቷል። አሜሪካ የፕሪቶሪያው ስምምነት እንዲፈርስ ወይም ወደ ሌላ አውዳሚ ጦርነት እንዲያመራ የሚፈልጉ የውስጥ ኃይሎችን ስም ዝርዝር በሚስጥር የያዘች ሲሆን ማዕቀቡ የእነዚህን አመራሮች ዓለም አቀፍ እንቅስቃሴና የቤተሰቦቻቸውን ጥቅማ ጥቅም በቀጥታ የመታ ሆኗል። ምንም እንኳን የቪዛ ማዕቀብ የተጣለባቸው የህወሓት አመራሮችና የቤተሰቦቻቸው ስም ዝርዝር በዲፕሎማሲያዊ አሰራር ምክንያት ይፋ ባይደረግም ውሳኔው በመቀሌ ባለው የስልጣን ማማ ላይና በህዝባዊ ድርጅቱ የውስጥ መዋቅር ውስጥ ታላቅ መደናገጥና የፖለቲካ ፍንጣቂ መፍጠሩ አልቀረም። አሜሪካ በሰላምና በክብር መኖር የሚፈልገውን የትግራይን ህዝብ ጨምሮ መላውን የኢትዮጵያ ህዝብ እንደምትደግፍ የገለጸች ሲሆን በአንጻሩ ግን በክልሉ ሰላምና መረጋጋትን የሚያናጉ አካላት ላይ ተጠያቂነትን ለማስፈን የቪዛ እገዳው መጀመሪያ እንጂ መድረሻው እንዳልሆነና በእጃቸው ያሉትን የኢኮኖሚና የዲፕሎማሲ አማራጮችን ሁሉ ጥቅም ላይ ለማዋል ዝግጁ መሆናቸውን አስታውቀዋል። ይህ የመጀመሪያው ምዕራፍ የአሜሪካ ጥብቅ ማዕቀብ በቀጣዮቹ ቀናት በክልሉ ውስጥ ለሚታዩት የውስጥ የህግ መጥበቅና ወታደራዊ እንቅስቃሴዎች ዋነኛ ማሳያ ሆኖ ያገለግላል። የአሜሪካን ድንገተኛ የማዕቀብ ውሳኔ ተከትሎ በትግራይ ክልል ውስጥ የተከሰቱ
የተከሰቱት የውስጥ የፖለቲካና የህግ ለውጦች በቀጠናው ላይ አዲስ የውጥረት ማዕበል መጋረጡን በግልጽ ያሳያሉ። ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት በትግራይ ክልል ውስጥ የፖለቲካ ልዩነቶችን ለማጥፋት በትጥቅ ትግሉ ላይ የሚሰነዘሩ ትችቶችን ለመክታትና ወታደራዊ ጥንቃቄዎችን በህግ ለማስገደድ ያለመ እጅግ አከራካሪ አዲስ ረቂቅ አዋጅ ማዘጋጀቱ ይፋ ሆኗል። ይህ ረቂቅ ህግ በክልሉ ውስጥ ወታደራዊ ንቅናቄን የሚቃወሙ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይም የመከላከያ ጥረቱን ያደናቅፋሉ የተባሉ ግለሰቦችና የሚዲያ ተቋማት ላይ እስከ 25 ዓመት የሚደርስ ጽኑ እስራትን የሚጥል ከባድ ድንጋጌዎችን ይዟል። ይህ ረቂቅ ህግ ይበልጥ አነጋጋሪና ዓለም አቀፍ የህግ መርሆችን የጣሰ ያስባለው ዋነኛው ሚስጥር ህጉ ጸድቆ ስራ ላይ ከሚውልበት ቀን ይልቅ ወደ ኋላ ተመልሶ ጦርነቱ ወደ ተቀሰቀሰበት ጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ እንዲሆን መደረጉ ነው። ከዚህም በተጨማሪ ህጉ ከትግራይ ክልል ወሰን ውጪ ባሉ የዲያስፖራ አባላትና ተሟጋቾች ላይ ጭምር ተፈጻሚነት እንዲኖረው ተደርጓል። የመከላከያ ጥረትን ማደናቀፍ በሚል ርዕስ በረቂቅ አዋጁ አንቀጽ 17 ስር በሰፈረው ድንጋጌ መሰረት በማንኛውም የመገናኛ ብዙሃን ዘዴ ወይም ሌላ አማራጭ ሰዎችን በወታደራዊ ክተት ውስጥ እንዳይሳተፉ ቅስቀሳ ያደረገ፣ ያበረታታ፣ የገንዘብ ድጋፍ ያሰባሰበ ወይም የተቃወመ ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራት ይቀጣል። ድርጊቱ በከባድ ሁኔታ ከተፈጸመ ደግሞ ቅጣቱ ከ15 እስከ 25 ዓመት ሊደርስ ይችላል። ማንኛውም የጋዜጣ፣ የቴሌቪዥን፣ የድረገጽ ወይም የማህበራዊ ሚዲያ ተቋም በዚህ ወንጀል ውስጥ እጁ እንዳለበት ከተረጋገጠ ደግሞ የገንዘብ መቀጮ፣ የሥራ እገዳ፣ የፈቃድ ስረዛና የንብረት መወረስ ቅጣቶች ይጠብቁታል። በአንቀጽ 18 ስር ደግሞ በትግራይ ታጋዮች በጦርነቱ መስዋዕትነት በከፈሉ ወገኖችና በትግራይ እናቶች ላይ የሚሰነዘሩ ትችቶችንና ንቀቶችን ወንጀል በማድረግ ከ5 እስከ 15 ዓመት ጽኑ እስራትን ይደነግጋል። ይህ በመቀሌ የተሰናዳው አስፈሪ ረቂቅ ህግ በፌዴራል መንግስቱ ከፍተኛ ባለስልጣናት ዘንድ እንደ ቀጥተኛ የጦርነት አዋጅ ተቆጥሯል። ከጥቂት ቀናት በፊት የጠቅላይ ሚኒስቴሩ የምስራቅ አፍሪካ አማካሪ ሚኒስቴርና የቀድሞ የህወሓት ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን በጋራ ባወጡት ከባድ መግለጫ ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ በይፋ ከሰዋል። ሁለቱ ከፍተኛ ባለስልጣናት በትግራይ ክልል የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት የሚቃወመው የህወሓት ስብስብ ስምምነቱን በይፋ በመሻር ለቀጥታ ወታደራዊ ግጭት የተዘጋጀ መሆኑን በአጽንኦት ገልጸዋል። በተለይም ጽምዶ የተሰኘው ጥምረት በአስመራ፣ በመቀሌ እንዲሁም በሱዳን ተደጋጋሚ ስብሰባዎችን እያደረገ መሆኑን በመጥቀስ ህወሓት ጥቃት ለመክፈት የመጨረሻ ዝግጅት ላይ መሆኑን አስታውቀዋል። ህወሓት በበኩሉ በትናንትናው ዕለት ባወጣው መግለጫ ይህንን ውንጀላ ፍጹም ውድቅ ያደረገ ሲሆን የፌዴራል መንግስቱ ገዢ ፓርቲ ብልጽግና በትግራይ ህዝብ ላይ ከፍተኛ ዙር የጅምላ ግድያ ለመፈጸምና ጦርነት ለመክፈት የሚያደርገውን ዝግጅት በማታለልና በማጭበርበር ለመደበቅ እየሞከረ ነው ሲል መልሶ ከሷል። በትግራይ ክልል ጊዜያዊ አስተዳደርን በኃይል የተቆጣጠረውና በብሔራዊ ምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ህወሓት ገዢውን ፓርቲ በጦርነት ዝግጅትና በሰብአዊ መብቶች ጥሰቶች ከሷል። ይህ በህግ ረቂቆችና በከፍተኛ ባለስልጣናት መግለጫዎች የናረው የቃላት ጦርነት በመሬት ላይ ወደሚታይ ቀጣዩ አስፈሪ ወታደራዊ እርምጃ በቀጥታ ይመራናል። በመቀሌ የፖለቲካ ቢሮዎችና በዋሽንግተን የዲፕሎማሲ አዳራሾች መካከል ያለው የቃላትና የህግ ፍልሚያ በትግራይ መሬት ላይ ለሚኖረው ምስኪን ህዝብ የተረገመ አዲስ መቅሰፍት ይዞ መጥቷል። ቢቢሲ ትግረኛ ባደረገው እጅግ አስደንጋጭና ሚስጥራዊ ምርመራ ዘገባ መሰረት በትግራይ ክልል ውስጥ ሰፊና አስገዳጅ የግዳጅ ወታደራዊ አፈሳ በከፍተኛ ሁኔታ እየተካሄደ ይገኛል። ይህንን አፈሳ ይበልጥ አስፈሪና አሳሳቢ የሚያደርገው ደግሞ ከታወቁት የህወሓት መደበኛ ታጣቂዎች በተጨማሪ ፍጹም ማንነታቸው የማይታወቅ ፊታቸውን በጭንብል የሸፈኑ ታጣቂዎች በንጹሃን ዜጎች ላይ አሰቃቂ እርምጃዎችን እየወሰዱ መሆኑ ነው። በተለይም በአቢ አዲ ከተማ አቅራቢያ በሚገኙ ሁለት ትልልቅ የወርቅ ማዕድን ማውጫዎች ልዩ ስማቸው አባግባና ሩባሃዛ በተባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የሸፈኑ ጭንብል ለባሾች ከ700 በላይ ንጹሃን ወጣቶችንና የቀን ሰራተኞችን በአንድ ጀንበር አፍሰው ወስደዋል። የአራት ልጆች አባት የሆነውና ባህያ አሸዋና ድንጋይ በመጫን ህፃናት ልጆቹን የሚያስተዳድረው አቶ ሰለሞን ኃይለማርያም አንዱ ማሳያ ነው። ለስራ እንደወጡ
እንደወጣ ጠዋት 3 ሰዓት ላይ በኃይል ታፍሶ መወሰዱንና ባለቤቱ ወይዘሮ መድረህ ኪዳነ ማርያም መንገድ ላይ በመኪና ተጭኖ ሲያልፍ ባይኗ ማየቷን በትልቅ ሐዘን ገልጻለች። ልጆቹ አባታችን የታለ እያሉ እያለቀሱባት እንደሆነና አቶ ሰለሞን ወደ ማይቅነጣል ወታደራዊ ማሰልጠኛ ካምፕ በግዳጅ መወሰዱን አረጋግጣለች። ሌላው ወጣት ዘካሪያስ ደግሞ በአፈሳው ወቅት የነበረውን አስፈሪ ድባብ ማንገላታትና የጥይት ተኩስ ያስታውሳል። የጣንቋል አበርገለ፣ ቀይህ፣ ተህሊ ከቆላ ተንቤንና ከአቤ አዴ ወረዳዎች የተያዙ በመቶዎች የሚቆጠሩ ወጣቶች ልብሳቸውን እንኳን ሳይለብሱ ንብረትና ስልኮቻቸውን ሳይዙ ራቁታቸውን በታጣቂዎች ተገፍተው ወደ ከተማዋ መዘጋጃ ቤት አዳራሽና ግንባታው ወዳልተጠናቀቀ ህንጻ ታግዘዋል። እዚያም የከተማዋ ከንቲባ ምክትሉና የጸጥታ ኃይሎች በመምጣት ወደ ትግል ነው የምትሄዱት፣ ትዋጋላችሁ በማለት በግልጽ ነግረዋቸዋል። ወጣቶቹ ልብሳችንን እንልበስ ቢሉም ሰሚ አላገኙም። በመጨረሻም በአውቶቡስ በኦራልና ባይሱዙ መኪኖች ተጭነው ወደ ሚስጥራዊ ወታደራዊ ማዕከላት ተወስደዋል። ስለ ጉዳዩ የተጠየቁት የአርሚ 60 የትግራይ ኃይሎች ምክትል አዛዥ ኮሎኔል ዘልኡል ማቴዎስ የሚመሩት ጦር በአካባቢው ሰፊ ኦፕሬሽን ማካሄዱንና እርምጃ መውሰዱን በይፋ አምነዋል። መከራከሪያዎቻቸውም በአካባቢው ሰፊ ማዕድን ወረራ አለ፣ እዛ የነበረው ወጣት ለሌላ የጸጥታ ሁኔታ በጣም አስቸጋሪ ስለነበር በትንናቸዋል የሚል ቢሆንም የመሬቱ እውነታ ግን ንጹሃንን ለዳግም ጦርነት የመማገድ ከፍተኛ የግዳጅ ክተት መሆኑን የተጎጂ ቤተሰቦች እንባ ይመሰክራል። ይህ በመሬት ላይ የተለኮሰው የግዳጅ ወታደራዊ ዝግጅት እኩለ ሌሊት ላይ ወደ ተከሰተውና ሰማዩን ወደ ቀላው አዲሱ ወታደራዊ ጥቃት በቀጥታ ያገናኘናል። ክብራትና ክብራን፣ የሰሜን ኢትዮጵያ ጉዳይ በአሜሪካ ድንገተኛ የማዕቀብ ውሳኔ በትግራይ ክልል እየተጠናከረ ባለው የውስጥ የህግ ጫናና በግዳጅ ወታደራዊ አፈሳ ምክንያት ዳግም ወደ ከረረ ውጥረት ተሻግሯል። የፕሪቶሪያው የሰላም ስምምነት በተግባር ሙሉ በሙሉ ይፈርሳል ወይስ አሜሪካ የጣለችው የቪዛ እገዳና ዓለም አቀፍ ጫና አክራሪ አመራሮችን ወደ ሰላም ጠረጴዛ ይመልሳቸዋል የሚለው ጉዳይ በሚቀጥሉት ቀናት የሚታይ ይሆናል። በአዲሱ የአሜሪካ ማዕቀብ ላይ የፌዴራል መንግስቱም ሆነ የነ ዶክተር ደብረጽዮን ቡድን ያለው ነገር የለም። ለቻናላችን አዲስ ከሆናችሁ መሰል ወቅታዊ ትንታኔዎችን ለማግኘት አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። Yeah.